ያሉ ሲመጡ አማራ ክልል ኦነግ አማራ ክልል ሄዶ እነ ዳውድ ኢብሳን ኦነግ ስንል ጃልማሮም እንዳይመስል እነ ዳውድ ኢብሳ አማራ ክልልን እንዲመሩ ሽመልስ አብዲሳ ኦሮሚያን ይመራል። እነ ዳውድ ኢብሳ እነ መረራ ጉዲና አማራ ክልልን ይመራሉ ማለት ነው። እነማንን ይዘው እነ በለጠ ሞላ እነ ጣሂርን ምናምን ይዘው አማራ ክልልን አስተዳዳሪ ናቸው ማለት ነው። ቅድም አንድ ቪዲዮ ስታሳየኝ ነበረ። ለምን የሚለው ህዝቡ ይገባል። ሌላ ቀን እንጠቀምበታለን። ለብፁዕ ቅዱስ አቡነ መርቆሬዎስ የቀብር ስነ ስርዓት ላይ አብይ አህመድ ሶስቱንን ተገኘን ይላል። አይ ቲንክ ከሸዴ አብይ አህመድና አደም ፋራ ናቸው የሄዱት። ከዛ ሁለት ማን ነው አንድ ክርስቲያን መሳይ ሙስሊም እና ሁለት ደግሞ ሙስሊሞች ነበር የሄድነው፣ ኦርቶዶክስ አልነበረም በአጋጣሚ አለ። ከባለስልጣናቱ ሲጀመርም የለም ኦርቶዶክስ ገና የተመነጠረ ነው። ግን በጣም የሚገርመው በአደባባይ ክርስቲያን መሳይ እስላም አለ ራሱን። ለምንድን ነው ያንን ያለው? አብይ አህመድ ሃይማኖት የለውም። የአብይ አህመድ ሃይማኖት ስልጣኑ፣ የአብይ አህመድ ሃይማኖት ይሄ ከአጋንንት ጋር የሚገናኙበት የፕሮስፐሪቲ ጎስፕል የሚባለው በሰው ደም ችግኝ እንተክላለን የሚል ሞትን እንደፈለክ ተለማመደው የሚል የንቀት መንፈስ የጥላቻ መንፈስ ያለበት ርኩሰት እባቡ ገባ መሳቢያውን ክፈተው ምናምን ያለ ከሚዘርፉ ከሚወነብዱ የአብይ ነቢያትና ፓስተሮች ጋር የሚሰሩት ነው። ሃይማኖት ማለት ለአብይ አህመድ እሱ ሙስሊሙን ደግሞ ሃንድል አደርገዋለሁ ብሎ ሲያስብ ክርስቲያን ነኝ ስለሚል የጴንጤ የሚጫወት የለ ክርስቲያን መሳይ ሙስሊም ነኝ አለ። አሁን ማአት ጅል ይኖራል ነው እኮ እንዲህ ያለ ብሎ የሚል ማን ጋር እንዴት መጫወት እንዳለበት አውቆ ጫወታውን ቀጠለ። እኔ ለመግቢያ ናሬቲቭ ሂደቱ ምን እያደረጉ ነው እዚህ ድረስ ከመጣንና እንትኖችን በተመለከተ ይሄ አምጣልኝ የአዲስ አበባ ላይ ሊያደርጉ የፈለጉትን አሁን ያመጡትን ወታደራዊ አስተዳደር አያይዞ የሚገርም ስራ ሰርተህበታል። የስራውን ሁኔታ እነዚህ የቀረቡት ላይ ሐሳብህን አካፍለህ ከዛ አድማጮችም በጉጉት ወደሚጠብቁት ደግሞ እናልፋለን። እኔ ብዙ ልልም አልገባውም። አንደኛ ያው የሰራ ነው መረጃው እንደደረሰን በደንብ ጥንቅቅ አድርገን የሰራ ነው ስራ አለ። በደንብ ሄደህበታል። እኔ አንዳንድ መረጃዎች ለማቀበል ያህል እንግዲህ መጀመሪያ ለማ መጥቶ ዴሞግራፊውን ቀይረዋለን ከአለበት ጊዜ ጀምሮ በአዲስ አበባ ውስጥ ሲካሄድ የነበረውን ነገር እያንዳንዱ ህዝብ ስለሚያውቀው ደጋግሞ መናገሩ እሱን ካላነቃው ድካም ነው የሚሆነው። ምክንያቱም ብዙ ዓመታት ምን እየተደረጉ እንዳለ በደንብ ስለተነገረ አሁን በደንብ በተያዘው ይሄ እንግዲህ አሁን ባንክን፣ ገቢዎችን፣ ኢትዮጵያ አየር መንገድን፣ በርካታ የፌዴራል መስሪያ ቤቶችን፣ ኢኮኖሚውን ሁሉንም ነገር ተቆጣጥረውታል። በአሁን ሰዓት አዲስ አበባ ውስጥ ስትንቀሳቀስ እጅግ በጣም በርካቶች ተመሳሳይ ቋንቋ የሚናገሩ አንድ ሰሞን በ27 ዓመታት ውስጥ ትዝ ይላል መዝናኛ ቦታ ስትሄድ በብዛት የምትሰማው መዝናኛ ምግብ ቤቶች ስትሄድ፣ መጠጥ ቤቶች ስትሄድ በብዛት ትግርኛ ተናጋሪዎችን ሰማ ነበረ። ነገር ግን የዛን ያህል የተለያየ ቋንቋ የሚናገሩ ሰዎችን ሰማለ። በአሁን ሰዓት በየትኛውም የፌዴራል መስሪያ ቤቶች ውስጥ ከአንድ ቋንቋ ተናጋሪ በስተቀር በጣም በጣት የሚቆጠሩ ሰዎች ናቸው ያሉት። በሙሉ እነሱ ተቆጣጥረውታል። ገበያውን በተመለከተ ቅድምም ተናግረዋል። አብዛኛውን ከስራ ውጭ አድርገውታል። ከዛ በተጨማሪ በጣም በከፍተኛ ግብር በመጫን ድርጅታቸውን ተቋማቸውን እየዘጉ ይወጡ አሉ። አንድ ቪዲዮ በሚቀጥለው አመጣዋለሁኝ እያለቀሰ ማነው መጋዘኑን እያሳየ እያለቀሰ በቃ መጋዘኔን መሰናበቴ ነው ለሰራተኛ የምከፍለው እዚህ ሙሉ የነበረውን መጋዘን የሚሞላ መግዣም አይደለም መጋዘኑን መክፈያ ገንዘብ የለኝም በቃ ተሰናበትኩኝ ነገ ጎዳና ላይ ወድቃለሁ እያለቀሰ የሚናገር ሰው ነበረ። እኔ በዚህ ዶኩሜንተሪ ከመጣ በኋላ በርካታው ነገር ተደጋግሞ ስለተባለ እዛ ላይ አልጨምር።
አሁን ምን ተደርጓል መሰለ? ምርጫውንም በተመለከተ ሁለተኛ ደግሞ ፊንፊኔ የምትባለዋ ከተማ አዲስ አበባ ሳይሆን ፊንፊኔ የምትታወጅበት ጊዜ ከምርጫ በኋላ የምንሰማው የምናየው ነገር ይሆናል። አዲስ አበባም እንግዲህ ደጋግመ ፕሮግራምም ሰርተዋል። አሁንም የአዲስ አበባ ስንብት በሚል ብዙ ነገሮች መረጃዎች ተሰጥተዋል። በአሁን ሰዓት ማንነታቸው የማይታወቁ ሰዎች እጅግ በጣም ቁጥራቸው ብዙ የሆኑ አዲስ አበባ ውስጥ አለ። አሁን ምርጫው ከመድረሱ በፊት በርካቶች ከመዝናኛ ቦታ ከመንገድ ላይ እየታፈኑ እየሄዱ ነው። አንደኛ እንደምንሰማው ወደ ጦርነት እየተላኩ ነው በትንሽ ስልጠና። ከዛ ውጪ ወዴት እየደረሱ እንዳለ የት እንዳገቧቸው አይታወቅም። አንድ በሁለተኛ አሁን በአሁን ሰዓት የኳስና ከመዝናኛ ፕሮግራም ውጪ የፖለቲካ ትንተና ወይንም ስርዓቱን ትንሽ ሸንቆጥ የሚያደርግ ነገር የሚሰራ ጋዜጠኛ የትም ቦታ አይቆይም። ግማሹ እየተሰደደ ነው፣ ግማሹ እስር ቤት እየተጣለ ነው። ንግድ አካባቢ አሁን ደውዬ ካጣራው በኋላ ነው ንግድ ቤቶቹ አሉ። ምንም አይነት ግን የስራ እንቅስቃሴ የለም። ስራው ሞቷል። አሁን አንድ ሰው እኔ አዲስ አበባ በነበርኩበት ጊዜ ደና ካፒታል የነበረውና ጥሩም የሚንቀሳቀስ የተለያየ ቦታ ሱቆች የነበሩት ሰው ነው። ቀጥታ እሱ ጋር ደወልኩኝ። እንዴት ነው አልኩት። ምን እንዴት ነው አለ። በፊት የምታውቃቸው የነበሩኝ ሱቆችን ዘግቼ አሁን 2 ሱቅ ነው ያለኝ አለ። ሁለቱም ሱቅ ዕቃ አለ፣ የሚገዛ የለም። ሞቷል። ገበያ የሚባል ነገር የለም። ከ30 ሺህ እስከ 50 ሺህ በብር መገበያየት ነው የምችለው። ለዛም 10 ሺህ ነበረ። አሁን ከ30 እስከ 50 ሺህ በገንዘብ ትገበያያለህ። ከዛ ውጪ ያንንም የሚይዘው ያንንም ገንዘብ የሚንቀሳቀሰው የነሱ ሰዎች ናቸው። በአሁን ሰዓት ምንም አይነት እንቅስቃሴ የለም። ከዛ በተጨማሪ ከሙያ ጋር በተገናኘ ቲያትር ቤቶች አካባቢ በርካታ ቲያትር ቤቶች ተሰርተዋል። ከወጣ በኋላ በርካታ አዳራሾች ቲያትር ቤቶችም የህፃናትና የሌሎች መዝናኛዎች ተሰርተዋል። ምንም አይነት ስራ አይሰራበትም። ምንም አይነት ስራ ምናልባት በኪነ ጥበብ አይን ፕሮግራማችን ላይ ቅዳሜ የምንለውም ይኖራል። አሁን ግን ርዕሳችን ላይ በማስረጃ የተጋለጠው የአብይ አህመድ አገዛዝ አዲስ አበባ ላይ የመዘዘው መቅሰፍት ምንድን ነው የሚለውን እኛ ከዛ ቆንጠብ አድርገን በንግግር ከምናሳይ በቀጥታ ዶክሜንተሪው ጋር ብንሄድ ደስ ይለኛል። ለምን ከመጀመሪያው ጀምሮ በደንብ አሳይተ አመጣጣቸውን ከመጀመሪያ አመጣጥ ጀምሮ የነበረው ሂደት ይህንን ይመስላል። አሁን አዲስ አበባ ምን ላይ ደረሰች ሲባል አሁን ወደምናሳያቸው ዶክሜንተሪ ጋር ደርሳለች አዲስ አበባ። በጣም ጥሩ። እንግዲህ ዋናው የዛሬ